ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭታችን ሌሰን 17ን አይተናል። ሌሰን 17 ላይ ስለ ሴንስ ኦርጋን በተለይም ስለ ምላስ እና ስለ አፍንጫ አይተናል። በዝርዝር የምላስ አፍንጫ ተግባራት ምን እንደሆኑ ከሴንስ ኦርጋንነታቸው በተጨማሪ ምላስ ምግብ በምናላምጥበት ጊዜ ለመዋጥ እና ለማኘክ እንደሚያግዝ ከዛም በተጨማሪ እንደዛን 5 አይነት ቴስቶችን ስዊት፣ ጣፋጭ፣ መራራ፣ ጎምዛዛ እንደዚሁም ኮምጣጣና ዩማሚ የሚባለው በቅርብ ጊዜ የተገኘውን አይነት ቴስት ማድረግ እንደሚረዳን አይተናል። ከዛ በመቀጠል ያየነው ስለ አፍንጫ ነው። አፍንጫችን ደግሞ የተለያዩ ሽታዎችን ለማሽተት የሚያግዘን የሴንስ ኦርጋን አይነት ነው። ምላስና አፍንጫ የጋራ ባህሪያት አላቸው። እነኚህም የጋራ ባህሪያታቸው ሁለቱም የኬሚካል ስቲሙላይ በሶሉሽን ፎርም ነው ዲቴክት ማድረግ የሚችሉት። ይሄ የጋራ እንትናቸው ነው። የመተጋገዝም ባህሪ ያላቸው። ከዛም በተጨማሪ እንግዲህ አፍንጫችን አንድን ቴስት ለማድረግ ኤርቦርን የሆኑ ኬሚካል ሞለኪውሎች በአፍንጫችን ገብተው ሚውከስ ሜምብሬን ውስጥ ዲዞልቭ ካደረጉ በኋላ እና በኦልፋክተሪ ነርቭ ወደ አንጎላችን ተወስዶ አንጎላችን ውስጥ ኢንተርፕሬትድ ከሆነ በኋላ የሽታውን አይነት መለየት እንደምንችል አይተናል። እንግዲህ ይህንን ነው ያየነው ባለፈው። በዛሬው ሌሰናችን የምናየው ሌሰን 18ን ሲሆን እሱም ያው ከሴንስ ኦርጋንስ ጋር የተያያዘ ነው። አንዱንና ዋነኛውን የሴንስ ኦርጋን አይነት ይሆናል በዛሬው ሌሰናችን የምናየው። ያውም ስለ አይን ነው ማለት ነው። This is a sense organ of vision that respond to the light stimuli። እንግዲህ አይናችን ሴንስ ኦርጋን ነው። እንደ ሴንስ ኦርጋንነቱ ደግሞ ስፔሻላይዝድ የሆነው የላይት ስቲሙላይን ዲቴክት ለማድረግ ነው ማለት ነው። የብርሃንን ዲቴክት የሚያደርግልን ነው። the eye structure function and defects። እንግዲህ በመቀጠል የምናየው ስለ አይን ስትራክቸር በዝርዝር ስለ አይን ተግባራት እና እንደዚሁም ስለ ተለያዩ የአይን ህመሞች በዝርዝር እናያለን። በመጀመሪያ ስለ አይን ስትራክቸር የምናይ ይሆናል። ስትራክቸር the eyeball is located in the eye orbit of the skull። እንግዲህ የአይናችን ኳስ ማለት ነው። በጭንቅላታችን ክብ ጉድጓዶች አሉ። በእነኛ ጉድጓድ ነገሮች ውስጥ ተቀምጦ የሚገኝ ነው ማለት ነው። the eye is surrounded by fatty portions። እንግዲህ በዛ ውስጥ ገኝበት ቦታ ላይ ደግሞ በፋቲ ሰብስታንስ የተከበበ ነው። ይሄንን ሽፋን ሰጥተው የሚከላከሉት ሽፋን አለው ማለት ነው። ይሄ ከአጥንቱ በስተስር በኩል በአይኑና በአጥንቱ መካከል ፋቲ ሰብስታንስ አለ። the bony orbit and the fatty cushion give protection to the eyeball። እንግዲህ የአጥንቱና በአጥንቱ ሌየር ላይ ተነጥፈው የሚገኙት ፋት መከላከያዎች አይናችንን ይከላከሉልናል ማለት ነው ከተለያየ ጉዳት። the eyeball is connected by 6 መስልስ ኮልድ ሬክተስ መስልስ። የአይናችን ኳስ ደግሞ ከአይ ኦርቢት አጥንት ጋራ በ6 መስሎች የተያያዘ ነው። እነኚህ 6 መስሎች ደግሞ ሬክተስ መስል ተብለው ይጠራሉ። ሬክተስ መስልስ ሙቭ ዚ አይቦል ኢን ዲፈረንት ዳይሬክሽን። እንግዲህ እነኚህ ሬክተስ መስሎች ደግሞ ታውቃላችሁ አይናችንን ወደ ላይ፣ ወደ ታች፣ ወደ ግራ፣ ወደ ቀኝ፣ ወደ ተለያየ ዳይሬክሽን ማንቀሳቀስ እንችላለን። ይሄንን ማንቀሳቀስ እንድንችል የሚያስችሉን እነኚህ ሬክተስ መስሎች ከአይናችን ኳስ ጋራ ተያይዘው የሚገኙ ሬክተስ መስል የምንላቸው ናቸው ማለት ነው። The eyebrow prevent perspiration from running down into the eye and shade the eye from direct sunlight። እንግዲህ አይብሮ ታውቃላችሁ። ይሄ አይብሮ ቅንድባችን አጥንትና ቅንድባችን ማለት ነው። ይሄ የራሱ የሆነ ጠቀሜታ አለው። በተፈጥሮ በሚያልበን ጊዜ ወይንም ዝናብ በሚመታን ጊዜ የሚፈሱ ውሃ ወይንም ላብ በቀጥታ በአይን ኳሳችን ላይ እንዳይንከባለል እንደ መከላከያ በረንዳ ሆኖ ያገለግላል ማለት ነው። ከዛም በተጨማሪ በቀጥታ አይናችን ለፀሐይ እንዳይጋለጥ ያደርጋል። እንግዲህ አይብሮ ዝም ብሎ የተቀመጠ ነገር ሳይሆን የራሱ የሆነ ጠቀሜታ አለው ማለት ነው። አንደኛ የውሃና የወዝ የላብ ነጠብጣቦች ወደ አይናችን እንዳይፈሱ፣ ሁለተኛው ደግሞ አይናችን በቀጥታ ለፀሐይ ጨረር እንዳይጋለጽ በጥላ መልክ ያገለግላል ማለት ነው። አይሊድ
አፐር ኤንድ ሎወር አይሊዶች ደግሞ ይሄ አፐርና ሎወር አይሊድስ አሉ። እነኚህ ደግሞ ስራቸው ፕሮቴክት ዘ አይ ፍሮም ፎረን ቦዲስ፣ እንግዲህ ከፎረን ቦዲ መከላከል፣ አዋራ ሊሆን ይችላል፣ የተለያዩ ፓርቲክሎች ወደ አይናችን በሚጠጉበት እንዳይገቡ መከላከል እንትን አላቸው። ሽፋን ነው ማለት ነው። ሊሚት አማውንት ኦፍ ላይት ኢንተሪንግ ዚ አይ፣ እንግዲህ አይሊዳችንን እንጨፍናለን። ኃይለኛ ብርሃን ሲንጸባረቅብን፣ ጨለማ ሲሆን ደግሞ እንገልጻለን። ያንን በማድረግ የብርሃን መጠን ለመመጠን ይጠቅማል። ዲስትሪቢዩት ቲር ዛት ሉብሪኬት ኤንድ ክሊን ዚ ሰርፌስ ኦፍ ዚ አይ፣ እንግዲህ የአይናችን አይሊድ ወይም ቅንድባችን ወደ ታችና ወደ ላይ በሚልበት ጊዜ ዝም ብሎ አይደለም ወደ ታችና ወደ ላይ የሚለው ከእንባ ፈሳሽ እንትን በመውሰድ ሉብሪኬት የማድረግ የማርጠብና እንደዚሁም የማጽዳት ስራ ይሰራል ማለት ነው። ይሄንን ጠቀሜታ አለው። እዚ ሉብሪኬሽን ኤንድ ክሊኒንግ ዚ ሰርፌስ ኦፍ ዚ አይ፣ ልክ የመኪና በዳመና ጊዜ የመኪና መስታወት እንደሚወለውለው እንትን ይሄ ቅንድባችንም አይሊዳችን የአይናችንን ኳሶች የመወልወል ባህሪ ወይንም አገልግሎት ይሰጣል ማለት ነው። ዚ አይሊድ ጆይንስ አት ዚ ላተራል አውተር ካንተስ ኤንድ ሚድል ኢነር ካንተስ። ዚ ሚዲያል ካንተስ ኮንቴንስ ዚ two small opening that allow drainage of tear into the lacrimal system and the carnicle, a small fleshy mass that contain subcutaneous glands። እንግዲህ እዚህ ጋር ምንድነው የአይሊዳችን ሁለት ቦታ ላይ ይጋጠማል። በስተውጭ በኩልና ወደ አፍንጫችን በኩል በስተውስጥ የምንለው ነው። ይሄ በስተውስጥ በኩል ያለው በጆሮ ግንዳችን አካባቢ ያለው አውተር ላተራል ወይንም አውተር ካንተስ የሚባለው ሲሆን ሚዲያል ወይንም በጆሮአችን በኩል የሚገናኘው ክፍል ደግሞ ኢነር ካንተስ ተብሎ ነው የሚጠራው። the medial canthus contains the two small openings that allow drainage of a tear into the lacrimal system and carnicle and small fleshy mass that contain subcutaneous glands። እንግዲህ ይሄ ኢነር ካንተሱ በውስጡ ሁለት ቀዳዳዎች አሉት። እነኚህ ሁለት ቀዳዳዎች ደግሞ የእንባ ፈሳሽን ወደ ላክሪማል ሲስተም እና እንደዚሁም ካርኒክል ስሞል ፍለሺ ሰብስታንስ ወደዛ የማስተላለፍና ሉብሪኬት የማድረግ ባህሪ ያሳያል። እንደ ድሬኔጅ ሲስተም ፍሳሽ አስተላላፊ ያገለግላል ማለት ነው። እዚህ ጋር ደግሞ የምታዩት ፐልፕ ባራል ፊሸር። ይሄ ፐልፕ ባራል ፊሸር is the white space between the two, the upper and the lower eyelid። በእነሱ መካከል ያለው ነጩ ክፍል ሲከፈት በሁለቱ መካከል ያለው ይሄ ፐልፕ ባራል ፊሸር ይባላል። አይብሮው እንግዲህ አይብሮው prevent perspiration from running down into the eye and shade the eye from the direct sunlight። ይሄንን እንግዲህ አይተናል። ፐልፕ ባራል ፊሸር is the white space between the two open eyelid። እንግዲህ አይሊዳችንን በምንከፍትበት ስንከፍት በሁለቱ መካከል ያለው የክፍተት ነጩ ክፍል ይሄ ነው ፓልፕ ባራል ፊሸር የምንለው። አይላሽ ደግሞ አይላሽ ይሄ ጸጉሮቹ ቅንድባችን ላይ ያሉ ጸጉሮች ናቸው። ሄር ከርቪንግ አውትወርድ አሎንግ ዚ አይሊድ ዛት ፊልተር ደስት ኤንድ ደርት ፍሮም ኤር ኢንተሪንግ ዚ አይ። እንግዲህ እዚህ ጋር ደግሞ በምትመጡበት ጊዜ ምንድን ነው የሚያሳየው? ይሄ ጸጉሩ በሁለቱ ቅንድቦቻችን በታችኛውና በሽፋሽፍቶቻችን መካከል ያሉት በላይኛውና በታችኛው ደስትና እንደዚሁም ቆሻሻ ነገሮች ወደ አይናችን እንዳይገቡ የመከላከል ባህሪ አላቸው ማለት ነው። እንግዲህ የአይንን ስትራክቸር እስካሁን ያየነውን የሚያሳይ እዚህ ስዕላዊ መግለጫ አለ። እሱን እናያለን፣ ስዕሉን እናያለን። እንግዲህ እስካሁን ያየናቸው ስትራክቸሩ የአይን ስትራክቸሮች እዚህ ጋር ይገኛሉ። እዚህ ጋር አፐር አይሊድ እዚህ ጋር ታያላችሁ። አፐር አይሊድ እዚህ ጋር ደግሞ ፒፕል ይሄ እንግዲህ የአይን ቀዳዳ ነው፣ ብርሃን ማስገቢያ ነው። እዚህ ጋር ኢነር ካንተስ ይሄ እዚህ ጋር ያለው ከአፍንጫችን የታችኛውና የላይኛው አይሊዳችን የሚገናኝበት ወደ አፍንጫችን በኩል ያለው እንትን ኢነር ካንተስ ይባላል። ይሄኛው ደግሞ በስተውጭ ወደ ጆሮ ግንዳችን ያለው አውተር ካንተስ ነው። ይሄ እዚህ ጋር አይላሽ እዚህ ጋር ታያላችሁ። አይላሽ እነኚህ ጸጉሮች ናቸው አይላሽ የምንላቸው። እዚህ ጋር ደግሞ አይብሮ ነው እዚህ ያለው። እዚህ ጋር አይላሽ አሉ። እዚህ ጋር ደግሞ ፓልፕ ባራል ፊሸር። ይሄ እንግዲህ ፓልፕ ባራል ፊሸር የሚባለው ይሄ በታችኛውና በላይኛው ቅንድባችን ሽፋሽፍታችን መካከል ሲከፈት አይሊዳችን ሲከፈት ያለው ስፔስ ይሄ ፓልፕ ባራል ፊሸር ይባላል። ሎወር አይሊድ
ይሄ ደግሞ እዚህ ጋር የምታዩት ደግሞ ኮንጀክቲቫ አለ። ከዛ እዚህ ጋር የምታዩት ሊምበስ አለ። እዚህኛው ጋር ሊምበስ ስትራክቸር ነው። እዚህ አይሪስ አለ። እነኛን ስክሌራ አለ። የውጭ ነጩ ክፍል ስክሌራ አለ። እንግዲህ ይሄ ኤክስተርናል ስትራክቸር ኦፍ ዚ አይ ኤክስተርናል ስትራክቸር ኦፍ ዚ አይን የሚያሳይ ስዕላዊ መግለጫ ነው ማለት ነው። ሌላው የአይን ስትራክቸር ደግሞ ኮንጀክቲቫ ነው። ኮንጀክቲቫ ኢዝ ዘ ኢነር ሞስት ላይኒንግ ኦፍ ዚ አይሊድ ዛት ከቨርስ ሞስት ኦፍ ዚ አይቦል ፍሮንት ፓርት። እንግዲህ ኮንጀክቲቫ የአይሊድ ፓርት ነው፣ ግን ትራንስፓረንት ሆኖ በስረኛውን ክፍል የሚሸፍንና በተለይ ኮርኒያ ጋር ሲደርስ ብርሃን አስተላላፊነት እንትን ያለው ነው። የአይቦል ሽፋን ነው፣ ግን የአይሊዳችን ተቀጢላ ነው ማለት ነው። ፓልፕ ባራል ኮንጀክቲቫ ላይንስ ዚ ኢንሳይድ ኦፍ ዚ አይሊድስ። እንግዲህ ኮንጀክቲቫ በሁለት ይከፈላል። ፓልፕ ባረል ኮንጀክቲቫ እና በልብ ባር ኮንጀክቲቫ ነው። ፐልፕ ባረል ኮንጀክቲቫ ላይንስ ዚ ኢንሳይድ ኦፍ ዚ አይሊድ የአይሊድን የውስጠኛውን ሽፋን የሚሸፍን ነው፣ እዛ ላይ ተለጥፎ የሚገኝ ነው። በልብ ባር ኮንጀክቲቫ ከቨርስ ሞስት ኦፍ ዚ ኢንቴሪየር አይ ይሄኛው አይንን የሚሸፍን ነው። ከቨርስ ሞስት ኦፍ ዚ ኢንቴሪየር አይ መርጂን ዊዝ ኮርኒያ አት ዚ ሉምበስ ነው ማለት ነው። ኮንጀክቲቫ አላውስ ፎር ኢንስፔክሽን ኦፍ አንደርላይኒንግ ቲሹ ኤንድ ሰርቭ ቱ ፕሮቴክት ዚ አይ ፍሮም ፎረን ቦዲስ። እንግዲህ ይሄ የኮንጀክቲቫ ዋነኛው ተግባሩ በስተስሩ ያሉትን ክፍሎች የመሸፈንና የመጠበቅ ስራ ሲሆን ከዛም በተጨማሪ ይህንን ፓርት ፕሮቴክት የማድረግ ስራ አለው ማለት ነው። ከውጭ አካላት ወይም ፓርቲክሎች የመከላከል ስራ ተግባር ያከናውናል። ላክሪማል አፓራተስ ኮንሲስት ኦፍ ኤ ግላንድ ኤንድ ዳክት ዛት ሰርቭ ቱ ሉብሪኬት ዚ አይ ባይ ፕሮዲውሲንግ ቲር። እንግዲህ ላክሪማል አፓራተስ ወይንም ላክሪማል ግላንድ የሚባሉት በዚህ በአይናችን ውስጥ የሚገኙ ግላንዶች ሲሆኑ እነኚህ ግላንዶች ደግሞ እንባ ያመነጫሉ። የዚህ እንባ ደግሞ ዋነኛው ተግባሩ ልብ አድርጉ አይናችንን ሉብሪኬት የማድረግ ነው። እንባ ሁልጊዜ ይፈሳል፣ ግን እንግዲህ የእንባ መኖሩን የምናውቀው በሀዘንም ሆነ በደስታ ጊዜ ስናለቅስ ነው። ግን በተመጠነ ሁኔታ ሁልጊዜ በእንባ ይወጣል። ያ ግን ሳናውቀው ድሬንድ ሆኖ ወደ ታች ይገባል። ያን ግን በየጊዜው የሚመነጭና አይናችን እንዳይደርቅ የሚያደርግ ነው። ይህንን የሚያመነጩ ግላንዶች ላክሪማል ግላንድስ ወይንም ላክሪማል አፓራተስ ይባላሉ። ኤክስትራ ኦኩላር መስልስ እንግዲህ ኤክስትራ ኦኩላር መስልስ አር 6 መስልስ አታችድ ቱ ዚ አውተር ሰርፌስ ኦፍ ዚ ኢች አይቦል ኤንድ ኮንትሮል 6 ዲፍረንት ዳይሬክሽን ኦፍ ዚ አይ ሙቭመንት። እንግዲህ እነኚህ ኤክስትራ ኦክላር መስል የምንላቸው ቅድም ሬክተስ መስል ብለን የጠራናቸው ናቸው። 6 መስሎች ሲሆኑ ወይንም ጡንቻዎች፣ ጅማቶች በሏቸው ከአይናችን ኳስ ጋር የተያያዙና አይናችን ወደ ተለያየ አቅጣጫ እንዲዟዟር የሚያስችሉ ናቸው ማለት ነው። 4 ሬክተስ መስልስ አር ሪስፖንሲብል ፎር ስትሬት ሙቭመንት። 4ቱ ሬክተስ መስሎች አይናችን በቀጥታ ወደፊት ሙቭ እንዲያደርግ ወደ ፊት ለፊት አቅጣጫ ሙቭመንትን የሚቆጣጠሩ ሲሆን 2 ኦብሊክ መስልስ አር ሪስፖንሲብል ፎር ዲያጎናል ሙቭመንት። እንግዲህ ሁለቱ ደግሞ ኦብሊክ መስልስ የሚባሉት ሬክተስ መስሎች ወደ ጎንና ወደ ጎን አይናችንን ለማንቀሳቀስ የሚያስችሉ ናቸው ማለት ነው። ሌላው ኮርኒያ ነው። ኮርኒያ is a transparent anterior front part of the eye which covers the pupil and the iris. እንግዲህ ኮርኒያ የምንለው የአይናችን የብሌን አካባቢ የሚገኝ ሽፋን ነው። ይሄ ሽፋን ትራንስፓረንት ነው። ከሱ ስር ደግሞ ፒፕል ቀዳዳ ይገኛል። ብርሃን በዛ በኩል ነው የሚገባው። ያ የውጭ ሽፋኑን ነው ኮርኒያ የምንለው። እዚህ ጋር ኮርኒያ is a transparent anterior front part of the eye which covers the pupil and iris. አይሪስ እና ፒፕል በዚህ በኮርኒያ ብርሃን አስተላላፊ በሆነ ሜምብሬን ተሸፍነው ይገኛሉ ማለት ነው። it is main function is refracting light along with the lens. እንግዲህ ዋነኛው ስራ የኮርኒያ ደግሞ ላይትን ሪፍራክት ማድረግ ነው። እንግዲህ ላይት ሬይ የምናየው ነገር ራይት ሬዎች ይመጣሉ። እነኚህ ሬዎች ኮንቨርጅድ ሆነው ሬቲና ላይ ማለፍ አለባቸው ለማየት እንድንችል። ይሄን ኮንቨርጅ እንዲሆን ደግሞ ኮርኒያ እና ሌንስ ዋነኛውን ሮል ይጫወታሉ። ሌሎችም አሉ፣ ግን ኮርኒያና ሌንስ ይሄንን በዋነኛና ሌንስ ኮርኒያም ይሄንን ሮል ይጫወታል ማለት ነው። ኮርኒያ permits the entrance of light which
pass through the lens to the retina and it is responsible to ፔን ኤንድ ተች ሪስፖንሲቭ ቱ ፔን ኤንድ ተች። እንግዲህ ይሄ ኮርኒያ ብርሃን በሌንስ በፒፕል በኩል በሌንስ አልፎ ወደ ረቲና እንዲሄድ ከማስቻሉም በተጨማሪ ምን ጠቀሜታ አለው? ትንሽ ነገር አይናችን ላይ በምታልፍበት ጊዜ ለምሳሌ በጣም ሆነች ፍርፋሪ በጣም ፊል እናደርጋለን። ያንን ዲቴክት የሚያደርጉ ሪሴፕተር ሴሎች እዛ ጋ ነው ያሉት። ስለዚህም ነው ሪስፖንሲቭ ቱ ፔን ኤንድ ተች የሚለው። የወሰነች አዋራ ቅንጣት አይናችን ኮርኒያ ላይ በሚያርፍበት ጊዜ ዲቴክት እናደርጋለን። ይህን ዲቴክት የሚያደርጉት ሴሎች ሪሴፕተሮች እዚህ ኮርኒያ ላይ ይገኛሉ ማለት ነው። ሌላው የአይን ስትራክቸር ፓርት አይሪስ ነው። አይሪስ is a pigment colored portion of the eye which is visible። እንግዲህ አይሪስ ደግሞ እንግዲህ አይናችን ብሌን እንደምታውቁት አንዳንድ ጥቁር አለ፣ ሰማያዊ አለ፣ ቀይ አለ። ይሄ አይናችን ኳሱ አይደለም፣ ቀይ አይሪሶች ናቸው። አይሪሶች ቀይ ከሆኑ ቀይ ብሌን ያለን ይመስለናል። ሰማያዊ ከሆኑ ሰማያዊ፣ ጥቁር ከሆነ ደግሞ በአብዛኛው አፍሪካውያን እንትን ጥቁር ነው። ይሄ ጥቁር ከለር የአይሪስ ከለር ነጸብራቅ እንጂ ሌንስ በተፈጥሮ ከለር የለውም። ኢትስ ከለርለስ ነው። ከለርድ ቢሆን ደግሞ ብርሃን አያስተላልፍም። ከለርለስ ነው። ከለርድ የሆኑት አይሪሶች ናቸው ማለት ነው። ኢትስ ሜን ፈንክሽን ኢዝ ቱ ኮንትሮል ዚ ዲያሜትር ኦፍ ዚ ፒፕል አኮርዲንግ ቱ ዚ ላይት ሶርስ። እንግዲህ ዋነኛው የአይሪስ ስራ የፒፕልን ሳይዝ ማጥበብና በማስፋት ሊገባ የሚገባውን የብርሃን መጠን መመጠን ነው ማለት ነው። ያ ነው የአይሪስ ስራ። ትልቅ ስራ ነው የሚሰራው። ላይት አኮሞዴሽን የምንለው ነገር የላይት ምጣኔ ወደ ረቲና የሚገባው ላይት መመጠን አለበት። ያን እንዲመጠን የሚያገለግለው አይሪስ ነው። ፒፕል ኢዝ a small aperture located in the center of the iris። እንግዲህ ይሄ ደግሞ ፒፕል የምንለው ቀዳዳ ነው፣ ክፍተት ነው። በአይሪስ ኋላ የሚገኝ ቀዳዳ ነው። it allows light to enter and focus on the retina። ያ በዛ ቀዳዳ ብርሃን ይገባና ረቲና ላይ ፎከስ እንዲያደርግና ለማየት እንድንችል ያስችለናል ማለት ነው። ይሄም የፒፕል የአይናችን ክፍል። እሺ እንግዲህ እስካሁን ደግሞ በዚህ በቲዮሪ ያየነውን እንደዚሁ በንባብ ያያችሁትን ወይንም የተወያየነውን ፓርት የሚያሳዩ ስዕላዊ መግለጫዎች ናቸው እዚህ ጋር የምታዩቸው። እነኚህን እስቲ አብረን እናያለን። እንዲህ እዚህ ጋር የምታዩት የላክሪማል ግላንድ። እንግዲህ ላክሪማል ግላንድ ቅድም ስንወያይ እንባ የሚያመነጩ ናቸው። እንባ እንግዲህ ለለቅሶ አይደለም። ዋነኛው የተፈጥሮ ጠቀሜታው አይናችንን ለማርጠብና ሉብሪኬት ለማድረግ ነው። ያንን የሚያመነጩ ግላንዶች ናቸው እዚህ ጋር የሚገኙት ላክሪማል ግላንድ የምንላቸው። ዳክትስ እንግዲህ እነሱ ዳክት ኤክሶክራይን ግላንዶች ናቸው። ዳክት አላቸው፣ ቲዩብ አላቸው ማለት ነው። በዛ መሰረት እዚህ ጋር የምታዩቸው ዳክቶች አሉ። በዛ ወደ አይናችን ይረጫሉ ማለት ነው። ያ ነው ስራቸው። እዚህም ጋር ሌላው ላክሪማል ካናል አለ። እዚህ ጋር ላክሪማል ካናል፣ እዚህ ጋር ላክሪማል ሳክ ከረጢቱ እንባውን የሚይዘው ነው። ናዛል ክሪማል ዳክት፣ ናዛል ክሪማል ዳክት። ይሄ ደግሞ እንባ እንግዲህ አይናችንን ካረጠበና ሉብሪኬት ካደረገ በኋላ ወደ አፍንጫችን ሄዶ ይወገዳል በአፍንጫችን ውስጥ። እንግዲህ ይሄ ናዛል ላክሪማል ዳክት እቺ ወደዛ የሚወስደውን የሚያሳይ ነው። ኦፕኒንግ ዳክት ኢን ኖዝ ይላል። ወደ አፍንጫችን እንግዲህ እንባው ከመነጨ በኋላና አይናችንን ካረጠበ በኋላ እዛ እየተከማቸ የሚሄድ ከሆነ እንግዲህ ብዙ ፈሳሽ ሊኖር ይችላል ማለት ነው። ችግርም ሊፈጥር ይችላል። ተፈጥሮ ግን ያ እንዳይሆን ድሬኔጅ ሲስተሙን አዘጋጅቶ በዚህ በኩል ካረጠበ በኋላ በዚህ አልፎ በአፍንጫችን በኩል እንዲወርድ ያደርጋል ማለት ነው። ይሄንን የሚያሳይ ነው። ሁለተኛው ስዕል እንግዲህ ይሄ ላክሪማል አፓራተስ ኢን ዚ ሂውመን አይ። ይሄ የሚያሳየው ስለ ላክሪማል አፓራተስ ነው። ላክሪማል ግላንዶች ደግሞ እንባ አመንጭ ግላንዶች ናቸው። የነሱን አሰራርና አቀማመጥ ነው እዚህ ጋር ያየነው። በመቀጠል የምናየው ደግሞ ዚ ኤክስትራ ሴሉላር መስልስ ኦፍ ዚ ሂውመን አይ፣ ኤክስትራ ኦኩላር መስል ኦፍ ዚ ሂውመን አይ ይላል። እዚህ ጋር እንግዲህ ኤክስትራ ኦኩላር መስል ወይንም ሬክተስ መስል የምንላቸው የአይን ኳስ እንዲንቀሳቀስ የሚያስችሉ ጡንቻዎች ናቸው። ጅማቶች በሉ እንግዲህ እዚህ ጋር ይሄው እያንዳንዳቸው እዚህ ጋር ኦርቢት ኦፍ ዚ
ስከል ነው የስከል ኦርቢት ነው እዚህ ጋር የምታዩት እዚህ ጋር ስክሌራ the outermost layer of the eye is called ስክሌራ ወይም ስክለሮይቲክ ኮት ይባላል እዚህ ጋር የምታዩት ደግሞ ኢንቴሪየር ኦብሊክ ነው እዚህ ጋር የምታዩት እዚህ ጋር ይሄውና እንግዲህ ላተራል ሬክተስ እዚህ ጋር ላተራል ሬክተስ አለ እዚህ ጋር የምታዩት ደግሞ ኢንፌሪየር ሬክተስ ነው ኢንፌሪየር ሬክተስ ላተራል ሬክተስ እዚህ ጋር የምታዩት ደግሞ ሚዲያል ሬክተስ እዚህ ጋር ደግሞ የምታዩት ሱፒሪየር ሬክተስ እዛ ላይ የምታዩት እንግዲህ እዚህ ጋር ሱፒሪየር ሬክተስ ነው እዚህም የምታዩት ሱፒሪየር ኦብሊክ ነው ይሄ ሱፒሪየር ኦብሊክ ነው እዚህ ጋር ኢንፌሪየር ኦብሊክ አለ እዚህ ጋር ደግሞ ሱፒሪየር ኦብሊክ አለ እንግዲህ ስታዩቸው 1 2 3 4 5 6 መስሎች አሉ ማለት ነው እነኚህ 6 ሬክተስ በጥቅሉስ ሬክተስ መስል የሚባሉት ናቸው አይኖቻችንን ወደ ግራ ወደ ቀኝ ወደ ላይ ወደ ታች እንደገና እንዲሁም ፊት ለፊት እንዲቀመጡ የሚያስችሉ ናቸው ማለት ነው እንግዲህ ይሄንን በአይንን ውስጣዊ አካል በመታዩበት ጊዜ ይሄንን ይመስላል ማለት ነው እሺ እንግዲህ ተማሪዎች እንግዲህ የዛሬውን ዲስከሽን በዚህ እናበቃለን በዛሬው እንግዲህ ያየነው ስለ አይን አይተናል በዝርዝር ከዛም ቀደም ሲል ስለ አፍንጫና ስለ ምላስ ባለፈው ሌሰን ላይ አይተናል እንግዲህ አይን የብርሃን እይታን ብርሃን ስቲሙለስን ለመለየት የሚያገለግል እንደሆነ የአይን ውጫዊ ስትራክቸር እና ውስጣዊ ስትራክቸርን አይተናል እንግዲህ በሚቀጥለው ደግሞ የአይንን አሰራር የምናይ ይሆናል ለዛሬው የዛሬውን ሌሰን በዚህ እናበቃለን ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይህንን ሌሰን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሰብስክራይብ ሼር እና ላይክ ማድረግ አትርሱ ከዛም በተጨማሪ ማሻሻያ ሐሳቦች ሲኖሯችሁ ወደ ኋላ እንዳትሉ ያንንም እንድትልኩልን አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስክንገናኝ ደህና ሰንብቱ ደህና ሆኑ ተማሪዎች ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ